እንዳትጎዱ ከፈለጋችሁ ከፊት ለፊት ዞር በሉ። አቡ አዳምጪኝ ባላ አዎ ወሬ በአፊና ተከፈች አክብሪኝ ካሁን በኋላ ማለት ነው። ለምንድን ነው በቃ አካብልሃለሁ እኮ እዚህ ጋር በቃ እሺ ዝም በይ ከዚህ በኋላ በቃ አትቆጣ እንጂ እኮ አይ ዝም በይ በቃ እኔ ሳወራ ዝም ማለት ነው ያለብሽ ለምንድን ነው ተስተላልፍ እኮ በቃ የድሮ አህሙ አይደለም አንቺ እንዳይከፋሽ ብዬ ማልፈልገውን ነገር ብዙ ነገር ሆኛለሁ ቀልሽ ሁላ ሳያስቅ ስቅልሻለሁ እባክህ የምሬን ነው እንደዛ ማኮነ እኮ እኔ ብዙ ጊዜ ማለቀስ በነበረብኝ ሰዓት ላይ ፊቴን ሳላስለቀስ ነው ላለው ግን ወንድም ምናምን ብለሽ ሙድ የምትይዥውን እና እኔ ምን ወንድምሽ ብሆን ኖሮ ገባሽ ከዚህ በፊት ወደ አንቺ ጋር ስመጣ ምን አልኩኝ ከዚህ በኋላ መጎዳት አልፈልግም ከዚህ በኋላ መለያየት አልፈልግም እኔ አሁን ላይ ብቻለሁ ቆይ ልንገርሻ ልትነግሪኝ ይገባ ነበር አሰላሙ አለይኩም ወራህመቱላሂ ወበረከቱ ውድ ሀዩ ሀበሻዊት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ቤተሰብዬ ዛሬ ደግሞ እስኪ በአህሙና በፈኪ መጥቻላችኋለሁ። እዚህ ቪዲዮውን ስትጀምሩት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። ያው እንግዲህ በምንወዳቸው ሁለት ጥንዶች ነበሩ። ይጣላሉ፣ ይታረቃሉ፣ ይፋቀራሉ፣ ይፋታሉ ማለት ነው። በእንደዚህ ነው ኑሮውን እየገፉት ያሉት አህሙና ፈኪማ ዛሬ ግን በቃ ተስፋ አስቆርጠዋል። ወንድ ሊቆረጠ ወንድ ሊተቆረጠ በቃ ነገ በቃ ወንድ ሊቆረጠ ነው እና አህሙ ተስፋ ቆርጫለሁኝ አለ። ፈኪን አውጥቻታለሁ ከልቤ በቃ ከሁሉም ነገር ፎቶዋን ሁላ ዲሌት ታደረገ አጠፋፋ ዲሌት ተደረገ ከፎቶ ከስልኩ ሳይሆን ከጭንቅላቴ ከልቤ አውጥቼሻለሁ አንቺ ለኔ አታስፈልጊኝም ብሎ አከተፍ ብሎ ትዟታል ማለት ነው። ፈኪዬ እንግዲህ ሀቢዞች ያው ወደ ነበርሽበት ወደዛው ትሄጃለሽ አብሽሪ አንተም አትጨነቀንችም አንቺም አንተም አትጨናነቁ ማለት ነው። እና ፈኪ በጣም እንወድሻለን አህሙንም እንወደዋለን ግን ብትታረቁ ደስ ይለናል። አህሙ በንዴት ማለት ነው ላይቭ ላይ ገብቶ ከሊብናኒቱ ጓደኛው ጋር ማለት ነው እንበላት በቃ ጓደኛው ጋር ይሁላችሁ እያወራ በሳቅ ፍንድስ እያሉ ነው። አይ ደስ ይላል። በቃ ፈኪን ትቶ ወደሷ ሊሄድ ነው መሰለኝ ሊብናን ምናምን አመጣለሁ እያለችው ነበር ወደዛ ሊሄድ አስቦ ነው መሰለኝ። እና ያው ግን ብትታረቁ ደስ ይለናል አንቺም እሱም ፈኪያዬ የምንወዳችሁ ሁላችንም እንወዳችኋለን ግን ብትታረቁ ደስ ይለናል። አሁን ግን ተስፋ ቆርጧል መሰለኝ ወንድ ላይ ተቆረጠ ደግሞ በቃ ነገር አንቺ ብትይ ምን ብትይ አይመለስም ተበልተሻል። ያው አላቅም ብቻ ምን እንዳሰብሽ ፈክዬ። በተረፈ ፈጣሪ ያስማማችሁ ያስታርቃችሁ እላለሁ። አህሙ ያው ማለት ስለምንወዳችሁ ባትለያዩ ደስ ይለናል። ግን እንግዲህ አንተ ታልፈለክ ደግሞ ምንም ማድረግ አልችልም። ያው እንግዲህ ወንድ ልጅ ፎቶሽን ሁላ ከስልኩ ታጠፋ ያው ከልቡም አጥፍቶሻል ማለት ነው ፈክዬ። አንቺም ደግሞ ያኔ አትሞላቀቂበት እሺ እኔ ቆንጆ ልሻለሁ ፈኪ። ለማንኛውም ቪዲዮውን ስታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። ሀዩ ሀበሻዊትን አበረታቷት። በቀጣይ ደግሞ በሌላ ርዕስ ይዤላችሁ እመጣለሁኝ። ላይክ አትርሱ እሺ ቤተሰብዬ፣ ላይክ አድርጉ፣ አበረታቱኝ፣ አፈምሱኝ። ምስኪና አህሙ የደረሱበትን ነፈኪ የደረሱበትን ህይወት ልድረስበትና ለየው እስኪ ስላችሁ ባይሆን ሰብስክራይቡና ላይኩን ነው እሺ ለሌላ እንዳይመስላችሁ። አይ ቆንጆዬ ናት እቺ ሊብናኗም አብራው እያወራቸው ያለችው ማለት ነው። ቆንጆ ናት ምንም አትል ያው ከፈኪ ባትበልጥም ደህና ነች። እና ላይክ አድርጉ አህሙን አበረታቱት ማለት ነው። ይሄ አህሙ ቻናል ነኝ እንዳይመስላችሁ። አህሙን በዚህ ትታውት ላይክ አድርጉ ዝም ብላችሁ እንዳታልፉ። እና ደግሞ ይሄታችን ዱባይ ላይ ለሶስት አመት ነው ለአራት አመት ያክል እንጂ ለአራት አመት ያክል ምንም እህታችን ይቅርታ ለአራት አመት ያክል ምንም ነገር ብር በዱባይ ሳይሰጣት ውጩን ሳታየው ምንም ነገር ውጩን ቤት እና ቤተሰቦች በኢትዮጵያ 10 ሺህ ብር ብቻ ሲከፈላት የኖረችው ኢትዮጵያዊ ምስኪኗ ኢትዮጵያዊ ታሳዝናለች። ኢትዮጵያዊ ለኢትዮጵያዊነት ሲጨካከን በጣም ያሳዝናል። ኧረ ተው አረቦች እንኳን የዚህን ያክል አይበድሉንም። እና ለምንድን ነው ግን እንደዚህ ሰውን የምትበድሉት? ወላሂ ኧረ እንዳዎች ይቺ በችን በጣም መጥፎ ሴት ናት ማለት እሷን ብቻ ሳይሆን ሌላም በድላለች እየተባለ ነው አሁን ሰዓት ላይ። ብርድ አልቻለችም እና ያመጣችው እንዴት ብዬ ሰው አጠገብ ሰው ፊት ይሄድ እንደው ምሽት ነገር አንተ ጋር አለ ወይ ምናምን ስትለው አብዲ በሰዓቱ እንደዚህ አይነት የብርድ የሚሆን ልብስ የለኝም ምሰጥሽ ነገር የብርድ የሚሆን ልብስ የለም አንቺም ከካለ አሁን የጊዜው አርጊና አመጣለሁ ብሎን አብዲ የመለሳት ማለት ነው ያኔ እንጂ እኔ ጃኬት ይቅርና እውነት አቢባ እንዴት ብዬ ላሳይሽ ውስጤን አብጥቼ ባሳይ አንድ ቲሸርት ከዚህ ከኢትዮጵያ ሲሄድ የወሰድኳቸው ቲሸርት እንጂ አንድ ቲሸርት በዱባይ ልብስ ለብሼ የመጣሁት ነገር የለም። አንድ ልብስ ማለት ነው። እሺ 3 አመት ከ10 ወር ስትሰሪ የትም ቦታ ሄደሽ አታውቂም? አረብኛ ለምን አልለመድሽም? የት ከሽንት ቤት ውጪ ወጥቼ ማለት ከመኖሪያ ቤት ከማደሪያ ቤት
ወደ ኪችን ከኪችን ቤት ማደሪያ ቤት ከኪችን ወጥቼ ሽንት ቤት እንጂ ያኔ የሄድኩኝ ጊዜ ኮሮና ነበር። የኮሮና ሰዓት ራሷ መኪና ይዛኝ ሐኪም ቤት ትውሰደኝ እንጂ ከዛ ውጪ የትም ሂጄ አላቅም፣ ወጥቼም አላቅም። የት መግቢያ ነው የት መውጫ ነው ብትኝ እዛ ሰፈራ ራሱ ከየት ጋር ነው የሚወጣው ከየት ነው የሚገባ የሚባል ነገር ብትኝ ምንም አውቀው ታሪክ የለኝም። እግዚአብሔር የሚያውቀው ማለት የትም ወጥቼም ምግብ ብቻም አላቅም። እሷ እቃ እንደው የምታመጣበት ቦታ ብቻ የሆነ ኤምባሲ አጠገብ አለ። ኤምባሲ የሚል ጽሑፍ አለ። እሱ ጋር ነው እቃ ምናምን የምታወርድበት እሱ እቃ ይዘን የምንወርድበት ነው እንጂ የምናስገባበት እንጂ ከየቱ ጋር መግቢያ ከየቱ ጋር መውጫ አላቅም። እንኳን ሾፒንግ እቃ መግዣ ቦታ ሱቅ ምናምን ሱቅ ይጄ ለምን እሄዳለሁ? ለምን ፈልጌ እሄዳለሁ? በ10 ሳንቲም ማላቅ ሴትዮ 10 ብር የሌለኝ ሴትዮ ምን ፈልጌ ሱቅ እሄዳለሁ? በጣም እኮ ነው የሚገርመው። እግዚአብሔር ተመልከቱ ጋይስ፣ በገዛ ዜጋዋ ይሄ ደረሰባት። በገዛ ኢትዮጵያዊ ዜጋዋ በአረብ አይደለችም የበደለቻት። የገዛ ዜጋዋ ከኢትዮጵያ አምጥታ ምግብ ቤት አላት። ምግብ ቤት ቀጥራ ሰማሃር ትባላለች። ፎቶ አለጥፍ ያለው ዶክተር ሀቢባ በሚለው አካውንት ገብታችሁ ፎቶ ማየት ትችላላችሁ። የሬስቶራንቱ ስም ቴስት ኦፍ ኢትዮጵያ ነው። የሚገኘው በአቡዳቢ ነው። 3 ዓመት ከ10 ወር ስታሰራት የምትከፍላት ደሞዝ በኢትዮጵያ 10,000 ብር። ኢማጅን በኢትዮጵያ 10,000 ብር ደሞዟ 3 ዓመት ከ10 ወር። የኢማራትን የዱባይን 1 ብር አይታ አታውቅም። ብሩ ምን አይነት እንደሆነ አታውቀውም። ማደሪያ ቤት አለ፣ ማደሪያ ክፍል አለ። ከማደሪያ ክፍል ማር ቤት ምግብ አብሳይ ናት። 10 ምናምን ሰዓት ነው የምትሰራው። 3 ሰዓታት ብቻ ነው የምትተኛው። እንዲህ ከስታ ጠውልጋ ነው ሀገር የገባችው። ወደ ሀገር ቤት ስትልካት 3 ዓመት ከ10 ወር ያገለገለቻትን ሰራተኛ ወደ ሀገር ቤት ስትልካት በለበሰችው ልብስ ለልጆቿ ስጦታ ሳትገዛ ለቤተሰቦቿ ምንም ነገር ሳትገዛ በለበሰችው ልብስ ኤርፖርት ወስዳ ወረወረቻት። ወደ ሀገሯ ላከቻት። ኢማራት ውስጥ 3 ዓመት ከ10 ወር ስትሰራ አንድ ቀን ምንም ነገር ገዝታላት አታውቅም። ምንም ገዝታ አታውቅም። ይዛ የመጣችውን ሻንጣ ይዛው ተመለሰች። ከኢትዮጵያ የመጣችውን ልብስ ምንም ልብስ ተገዝቶላት አያውቅም። እንደዚህ አይነት ግፍ አይታችሁ ታውቃላችሁ? ስልክ የሚባል ኖሯት አያውቅም። በወር አንዴ በራሷ ስልክ ነው እሷ ቆማ አናቷ ላይ ቆማ በራሷ ስልክ ነው ቤተሰብ ጋር የምትደውለው። ስልክ የላትም። እንዴት ሰው ስልክ አይኖረውም በዚህ ዘመን? ስልክ የሌለው ሰው አደጋ ቢደርስበት እንዴት ፖሊስ ጋር ይደውላል? እንዴት ልጅ አደጋ ቢደርስባት ብትበደል ግፍ ቢፈጸምባት እንዴት ፖሊስ ጋር ትደውላለች? ስልክ ሳይኖራት ስልክ የላትም። 3 ዓመት ከ10 ወር ስታሰራት ስልክ አልሰጠቻትም። በኢትዮጵያ 10,000 ብር ነበር ደሞዟ። 3 ዓመት ከ10 ወር ምግብ ቤት ውስጥ ይሄ ሁሉ ሰዓት እየሰራች ደሞዟ 10,000 ብር በኢትዮጵያ። ታዲያ አረብ ቢበድል ይገርማቸዋል እንዴ? አረብ ቢበድለን ይገርማቸዋል እንዴ? የገዛ ዜጋችን እንደዚህ እያደረገ የገዛ ዜጋው ላይ እንደዚህ እያደረገ እቺ ልጅ ፍትህ ያስፈልጋታል። ሁላችሁም ልትጮሁ። እሷ ብቻ አይደለችም። 2 ሰራተኞች አሉ እዛ ሬስቶራንት ውስጥ እስቲል ነው ግፍ እየተፈጸመባቸው እያለ ከትናንት ወዲያ 3 ቀን የሰጧቸው እኔ ላይቭ ላይ ሆኜ 7,000 ሰው ባለበት ሰው ላክን። ሬስቶራንቱ ልጁ ሲገባ ተደበቁ። እኛ ደግሞ በህጉ መሰረት አንድ ሰው ሬስቶራንት ውስጥ እንጂ ውስጥ መግባት አትችሉም፣ ኪችን መግባት አትችሉም፣ ህጉ አይፈቅድላችሁም። ሬስቶራንት ግን ፐብሊክ ኤሪያ ነው፣ ማንም ሰው መሄድ ይችላል። ማንም ሰው ከስተመር ሆኜ ገብቼ ሴት ማናጀራችሁን ጥሩልኝ ማለት ይችላለሁ። ራይት ሄደ ልጁ ገባ። የሆነ ህንድ ላይቫችንን እየተከታተሉ ስለነበር የሆነ ህንድ ነው የመጣው። የሆነ ህንድ አቁመው ነው የሄዱት። ህንዱን የዚህ ሬስቶራንት ባለቤት ማን ነው ስሟ ስለው ሰማሃር እሺ ጥራልኝ ይሏለሁ። አሁን ለፓኪስታኒ ተሽጧል። አሁን የፓኪስታን ሬስቶራንት ሆኗል አለ። እሺ ከተሸጠው እንትን ንግድ ፍቃዱን አሳየን እለዋለሁ። የለም ግድግዳ ላይ ተነቅሎ ንግድ ፍቃድ ተደብቋል። ስለዚህ እዛ ሬስቶራንት ሄዳችሁ አቡዳቢ ቴስት ኦፍ ኢትዮጵያ የሚል ሬስቶራንት ገብታችሁ የምትበሉ ሰዎች የዚችንና የ2 ሰራተኞች ደምና ላብ ነው የምትበሉት። ይህንን እንድታቁ። የነዚህ ሰራተኞች ደምና ላብ ነው እናንተ ያን እዛ ምግብ ላይ የምትመገቡት። የነሱ ደም ተንጠፋጥፎ የነሱ ላብ ተንጠፋጥፎ ነው የምትበሉት እዛ ምግብ ላይ። በኢማራት ህግ ተሰልቶ ደሞዟ ሊከፈላት ይገባል። የተከፈላት በኢማራት 250 ድርሃም ነው። ስለዚህ 1,000 ድርሃም ይቀራታል። 1,000 ድርሃም በትንሹ ደሞዝ ያስተናጋጅ ደሞዝ 1,250 ድርሃም ነው። ስለዚህ 250 ድርሃም ነበር ሲከፈላት የነበረው 1,000 ድርሃም። 1,000 ድርሃምን
ሲባዛ በ3 ዓመት ካሰሩ አስሉትና ኮመንት ላይ ስንት እንደሚሆን በድርሃም ጻፉልኝ። ያ ገንዘብ ሊከፈላት ይገባል ለዚህች ምስኪን። እሷ ብቻ አይደለችም፣ 2 ሰራተኞች ሊከፈላቸው ይገባል። ልንጮህ ይገባል ለእነዚህ ምስኪኖች። እሺ ሰው ሲመጣ አንቺን ማንም አይቶሽ አያውቅም? ኪችን ውስጥ ብቻ ነበር የምትሆኚው። ወጥተሽ አታውቂም? አስተናግደሽ ምናምን አታውቂም? ማንም ሰው አይቼ አላውቅም። ወጥቼ ማለት ኪችኑም ከመስኮት ነው ምግብ የሚሰጠው፣ ከመስኮት ነው። እንደውም 2 በር ነው ያለው፣ ለውሸትም ለእውነትም። አቢባ አሁንም አድርገሻል። እንትኑ ላይ መስኮቱ ላይ 2 በር እንዳለው ከውስጥ 1 በር ነው፣ ከኛ 1 በር ነው። እንዳናየና ሰው እንዳያየን ማለት ነው። ኪችኑ ውስጥ ማለት ነው። የኪችኑ ምግብ ማውጫ መንገድ መውጫ በሩ 2 በር ነው ያለው። ከዛ ውስጥ ከውስጥ ከሳሎንም 1 ነው፣ ከኪችኑም 1 ነው። 2ቱም በር እንዲህ ከፍቶ ማለት ነው። እንዲህ ከፍቶ አስተናጋጆቹ እንዲህ ከፍቶ አንድ ነች ያለችው እንዲህ ከፍታ ስትይዘው ማለት ነው። እንዳታዩ ምን ፈልጋችሁ ነው አንገታችሁ ወደዛ የምታወጡ? ለምንድን ነው እያለች ነው የምትጮህብን ማለት ነው። እንደው ለዛው እንደው ለእውነት ለውሸትም አሁን ቤተክርስቲያን ሄደሽ አታውቂም? ቤተክርስቲያን ሄደሽ አታውቂም? ኧረ በስላሴ ስም እኔ አንድ ቀን ቤተክርስቲያን ተይና ውጭ ወጥቼ አላውቅም። ያው ቤተክርስቲያን ነው። ኧረ እግዚአብሔር ወይ ድርሃም ትክክል 46,000 ድርሃም ሊከፈላት ይገባል። 46 የ3 ዓመት ከ10 ወር ደሞዟ 46,000 ድርሃም ሬስቶራንቱ ሊከፍላት ይገባል። እህታችን እሺ አንቺ ምንም አበሻ አግኝተሽ አታውቂም? እየደረሰብሽ ያለውን ችግር ልትነግሪ ምንም አይነት ሰው አግኝተሽ አታውቂም? ያው ስልክ የተከለከልሽው ስልክ ያልሰጠችሽ በስልክ ሰው እንዳትተዋወቂ በፌስቡክ በቲክቶክ ሰው ተዋውቀሽ የምትከፍለሽ 10,000 ብር እንደሆነ ስትናገሪ እንዳይል ሰው እንዳይመክርሽ ሰው እንዳይሰማ ነው። ገባሽ? እሺ ግን አንቺ በምንም አጋጣሚ ሰው አግኝተሽ ለመናገር የደረሰብሽን ነገር እዛው እያለሽ አልሞከርሽም? ማንም ሰው አገኘው ሰው የለም። ማንም አላገኘም። ኪችኑ ቦታ ሬስቶራንቱ ቦታ ያለውን አይተሽዋል? እንትን አለ አይደለ? አበባ ምናምኖች አሉ አይደለ? ከዛ ከአበባዎች ጀርባ ነው ያለው። ትንሽዬ መንገድ ነው ያለችው። እንዲህ ጥፍ ብለሽ ነው ሽንት ቤት የምትሄጂው። ከዛም ዞረሽ በዛ ደቂቃም ሰዓትም አንድም ሰውም ድንገትም አገኝቼም አውርቼም አላውቅም። ማንም ሰው አስቤም አውርቼም አላውቅም። አያገኘቱም ሰው የለም። ተመልከቱ።